إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع ለምንድነው የምትዋሹብን? የሌለውን ነገር ለምንድነው የምትዋሹብን? አህባሾች እያላችሁ የምትሉት ከየት ያመጣችሁት ነው? እስቲ የትኛው መጽሐፍ ላይ ነው እንዲህ የምንለው እኛ? አምቶ የትኛው? ይልቁንስ በእናንተ አስተምሮት እናንተ ናችሁ በራሳችሁ ከአርሽ በላይ ነው ብላችሁ ያመጣችሁት። ሰይዳችን ይሄንን ብለዋል ወይ? አቡበከር ይሄንን ብለዋል ወይ? እናንተ የምትጠለጠሉበት ሐዲስ በሐዲሱ ጃሪያ ከኢማም ነወዊ የበለጠ ታውቃላችሁ ወይ? ኢማም ነወዊ ይሄንን እቺ ሴትየዋ ስትጠይቃቸው አይን አላህ ብሎ ስትጠይቋት ትርጉሙ አሉ ኢማም ነወዊ በሸርህ ሰሒህ ሙስሊም ላይ ማ መضى تعظيمك لله ለአላህ ምን ያህል ውዴታና ከበሬታን ያለሽ ብሎ ነው የጠየቋት እንጂ ለአላህ ቦታ አልጠየቋትም ብሎ ሲያስረዱ ኢማም ነወዊ ጃሂል ሆኖ ነው? ኢማም ነወዊ አህባሽ ሆኖ ነው? ኢማም ነወዊ አህባሽ ሆኖ ነው? ኢማም ኢብኑ ሐጀር አልዓስቀላኒ بعلم الحديث إمام حجر بن العسقلاني أمير المؤمنين ናቸው። እሳቸው እቺ ጨረስና ማይኩን ሰጡታለሁ። እሳቸው ኢማም ኢብኑ ሐጀር አልዓስቀላኒ ينزل ربنا አላህ ሰማይ ላይ ነው ያለው ብሎ አላሉ። መላእክት አዞ ከሰማይ የሚወርደው መላእክት ነው ብሎ ስሉ እናንተ ከኢማም ኢብኑ ሐጀር አልዓስቀላኒ የበለጠ ከኢማም ኢብኑ ሐጀር አልዓስቀላኒ የበለጠ ታውቃላችሁ? أمير المؤمنين في الحديث سبحان الله إمام ابن حجر العسقلاني እሳቸው አህባሽ ሆኖ ኢማም አልገዛሊ አንጋፋው አህያ ዑሉም ዲንን የጻፉ ጀግና እጃችን ወደ ላይ የምናደርገው አላህ ሰማይ ሆኖ ሳይሆን የዱዓው ቂብላው ሰላም ሰማይ ስለሆነ ነው ብሎ ያሉት እሳቸው አህባሽ ሆኖ ነው? ኢማም አልገዛሊ እሳቸው አህባሽ ሆኖ ነው? ሊቆጥራቸው እናነጋለን ማለት ነው በመቁጠር። እናንተ ይሄንን ከየት ነው ያመጣችሁት? ማይክ ፍሪ እንቀጥላለን። ሰላም አለይኩም ይሰማል? ሻሃባድር ገና ከጀምሩ ወደ ስድብ ገባ። ምክንያት ፈልገህ ከዚህ ሩም የምትባረርበትን ነገር ሰርተህ በኋላ አልቻሉምና አባረሩን ከምትል ምሁራዊ ውይይት ለማድረግ ራስህን አዘጋጅ። አንደኛ። ሁለተኛ ደግሞ አንድ ቶፒክ ከተጀመረ ያንን ቶፒክ እስከ ጥግ ነው ልናደርሰው የሚገባው። ሌላ ነገር ውስጥ መዘባረቅ አያስፈልግም። ሶስተኛ ደግሞ እኔና አንተ እዚህ ቦታ እኮ የተቀመጥነው ከኢማሙ ነወዊና ከኢብኑ ሐጀር ሰሃባዎች ይበልጣሉ ወይስ ያንሳሉ ብለን ሰዎችን ልናወዳድር አይደለም። ዕውቀትህን ብቻ አስቀምጥ። እናንተ ከነንትና ትበልጣላችሁ፣ እናንተ ከነንትና ትበልጣላችሁ። ይሄ ዒልም መሆን አይችልም። ይሄ ራሱ የሚያሳየው ምንድነው? ስለ ኢብኑ ሐጀር ስለ ኢማሙ ነወዊ ያለህ ግንዛቤ በጣም ያነሰ መሆኑን ነው። እንደው በየትኛው ሚዛን ነው ቀድመህ የምታወዳድራቸው ከኛ ጋራ? ባንተስ ጭንቅላት እነ ኢብኑ ሐጀር ከሰሃባዎች ከታቢዒዎች ጋር ይወዳደራሉ? ቁም ነገሩ ግን ያ አይደለም። ዒልሙን ነው ልንይዘው የሚገባውና ወደ አነሳሃቸው ነጥቦች ልመለስ። ሱረቱል ካህፍ 109ን ቁርአኑን አነበብከውና ነገር ግን ትርጉሙ ላይ ግን አላህ መጀመሪያም መጨረሻም የለውም ብለህ ዘለልከው። ለምንድን ነው የዘለልከው? ሱረቱል ካህፍ ላይ قل لو كان البحر مدادا لكلمات ربي لا بحر بتقلالا لكلمات ربي لጌታዬ ቃላት መጻፊያ ቀለሞችን ብዕሮችን ቢሆን ኖሮ لنفد البحر የባህሩ ቀለም መጀመሪያ ያልቅ ነበር قبل ان تنفد كلمات ربي የጌታዬ ቃላት ከማለቁ በፊት ይላል። ስለዚህ
موصوف بصفة الكلام በመናገር ባህሪ ወይም በቃላት የሚገለጽ ጌታ ነው ማለት ነው። ጌታችን ይናገራል ይገለጻል። ይሄንን እንድትረዳ ነው የምንፈልገው። ይሄንን ንግግር ሐርፍና ሰውትን ያልከው ከየት አምጥተህ ነው ያልከው? ከሐዲስ ይዘን ነው። ነብያችን አለይሂ ሰላቱ ወሰላም ምንድነው ያሉት በሐዲስ ላይ? መን ቀረአ ሐርፈን ሚን ኪታቢላህ ከአላህ መጽሐፍ ከቁርአን አንድ ሐርፍ የቀራ ሰው አሉ። ሐርፉም የአላህ ነው ምንልህ ለዚህ ነው። መን ቀረአ ሐርፈን ሚን ኪታቢላህ ከአላህ መጽሐፍ አንድ ሐርፍ ያነበበ ሰው ሐሰነቱን ወለሐሰነቱ ቢዐሽሪ አምሳሊሃ ስለተባለ እንደዚሁ ደግሞ ነዓም የተከለም ቢሰውቲን ብያለሁ። ለምን? አላህ ራሱ ስላለ ሙሳን አለይሂ ሰላም ፈለማ አታሃ ኑዲየ ያ ሙሳ ይላል። በመጣት ጊዜ አንተ ሙሳ ሆይ ተብሎ ተጠራ። ኒዳእ ምንድነው እስቲ በአረብኛ ቋንቋ? ኒዳእ بغير صوت ይሆናል ያለህ ማን ነው? ስለዚህ የጠቀስከው የቁርአን አንቀጽ አላህ መጀመሪያ መጨረሻም የለውም ከሚለው ጋራ ምንም የሚያገናኘው የለም። መረጃ ሳንጠቅስልህ ቀድመህ ደግሞ መረጃ ጠቀስክልንና ሐዲሱል ጃሪያ ላይ ደግሞ ገባህ ሳንጠቅሰው እና ኢማሙ ነወዊ ምን አሉ አልክ? አይነላህ እንዴ አይነላህ ማለት አላህ ክብሩ የት ነው ማለት ነው እንዴ? እስቲ በየትኛው የአረብኛ የቋንቋ ህግ ነው አይነላህ የሚለው ለክብር የሚገባው? አንድን ነገር ከሌላ ነገር ጋር ለማወዳደር ክብሩን ለመግለጽ ሐርፍ ጀር ያስፈልጋል። ያለ ሐርፍ ጀር አይነ የሚለው ብቻውን ከገባ ደላለቱን ዐለል መካን ቦታን እንጂ ሌላን የትም አይጠቁምም። በአረብኛ ቋንቋ ምሳሌ ማምጣት ራሱ አትችልም። አይነ የሚለው ለክብር እንዲገባ ግዴታ ሐርፍ ጀር መጠቀም መቻል አለበት። ስለዚህ አይነ አላህ አላት ፊሰማእ ብላ ነው የመለሰችው። ታዲያ እሷ ለአላህ የነበራት ክብር ለአላህ የነበራት ውዴታ ከሆነ ፊ ቀልቢ አትልም እንዴ? ለምን ፊሰማእ አለች? እኛ በተጨማሪ ልንነግርህ የምንፈልገው ሐዲስ ከፈለክ አላህ ከዓርሽ በላይ ለመሆኑ ዘይነብ ቢንት ጀህሽ የተናገረችውን ስማ። ዘይነብ ቢንት ጀህሽ አነስ ብን ማሊክ ቡኻሪ ላይ የተቀመጠ ሲናገር ካነት ተፍኸር على أزواج النبي عليه الصلاة والسلام وتقول زوجكن أهالكن وزوجني الله من فوق 7 سماواته زوجكن أهالكن إن أنتن ቤተሰቦቻችሁ ሲደሯችሁ እኔን ግን ወዘወጀኒ አላህ من فوق 7 سماواته ከሰባት ሰማያት በላይ ሆኖ ጌታዬ አላህ ዳረኝ አለች። ዘይነብ ወሃብይ ነበረች። ጃሪያዋ ወሃብይ ነበረች። እንግዲህ አህባሽ ነበሩ ወይ ብለህ ቀደም ስትጠይቀን ስለነበረ ነው። ይህንን ሲያምኑ ወሃብዮች ስለነበሩ ነው ይህንን እምነት ያስተማሩን ማለት ነው። ሌላው ደግሞ ሐዲሱ አቢ ሁረይራን አንስተዋል። ዩንዚሉ ረቡና ብለህም በضم ልትቀራው ሞክረሃል። ዩንዚል የሚል አንድም የለውም፣ አንድም ቂራአ የለውም። ዩንዚል የሚል ሁሉም ቂራአቶች የንዚል ነው። ينزل ربنا في كل ليلة إلى سماء الدنيا ጌታችን አምላካችን አላህ ሁሌም ሌሊት ወደ ምድራዊ ሰማይ ይወርዳል። ወለይሰ ዩንዚል ይወርዳል ነው የንዚል። ቅድም ምናልክ መላእክቶችን ነው ብለህ ተናግረሃል። ሐዲሱ የንዚሉ ረቡና እያለ ነው። አንተ ደግሞ ረቡና አይደለም መላእክታ ማለት አንድ ነብዩን አለመቀበል። ሁለተኛ ደግሞ መላእክታ ከሆነ ثم يقول ከዛም ይላል አለ ሐዲሱ ምን ይላል? من يدعوني فاستجيب له መላእክታው ምን ይለናል? من يدعوني ማን ነው የሚለምነኝ? فاستجيب له እሺ የምለው መላእክታን ለመለመን ነው እንደ ሌሊት የምንነሳው? ሶላቱ ሌይል ላይ ባሪያዎች ተነስተው تتجافى جنوبهم عن المضاجع የተባለው يدعون ملك ربهم የጌታቸውን መላእክታ ሊጠሩ ነው። ወልዒያዙ ቢላህ من يدعوني ያለ ጌታችን አላህ እየተናገረ አንተ መላእክታ ነው ብለህ እንዴት ትፈስረዋለህ? ሐዲሱ ጌታችን ይወርዳል እያለ። ስለዚህ ሌላ ትርጓሜ አትስጠው። እኛ የምናምነው እምነታችን ጌታችን ከሰማይ በላይ ነው ስንል ቁርአንና ሐዲስን መሰረት አድርገን ነው። ባይሆን ያንተ መውጁዱን ቢላ መካን ግን ቁርአን የለው ሐዲስ የለው የሰሃባ አሰር የለው ምንም ደሊል የሌለው አስል የሌለው
ሙንቀጢ የሆነ ሰነድ አልባ የሆነ ከአምስትና ከስድስተኛው ሂጅራ በኋላ የመጣ አንድ ኪታብ ይዘህ የምታወራው ነው አስል እንኳን የሌለው ማለት ነው ስለዚህ መነሻችን አንድ ነጥብ ምረጥና ዝም ብለን እያንዳንዱን ከምናቀላቅለው ቃል በቃል ከነምንጩ እንወያይበት ወይ ከፈለክ ቁርአን የአላህ ቃል ነው ለፍዘን ወማዕነን ቃሉም የሱ ነው ማዕናውም የአላህ ነው ከፈለክ ደግሞ አላህ ከሰባት ሰማይ በላይ ነው መርጠህ እያንዳንዷን ደሊል በደሊል እንወያይባት ነው ማይክ ፍሪ በጣም ደስ ብሎኛል ለዚህ ለተሰጠኝ እድል ለመወያየት መማጸነው ቤቱን አዳብ በተሞላው መልክ ለመወያየት ነው የመጣ ነው በማስፈራራት ባውንስ በማድረግ ፕሊስ ያ ከሆነ ሆስቲሊቲ ካለ ምንም መወያየት አይቻልም ማለት ነው አንድ በአንድ በማስረጃ የተደገፈ nothing but በማስረጃ የተደገፈ እንወያያለን ምንስማማበት ለውይይቶች ስርዓት አይካሄዳችን እንስማማ አንደኛ የቁርአን አያት ደሊል ስታመጣ ያንተን ኦፒኒየን መስማት አይደለም የምትፈልገው የኔን ኦፒኒየን መስማት አይደለም የምትፈልጉት ሙፈስሮቹ ከቁርአን ሙፈስሮች አሉ እነዛ ሙፈስሮች አጣቅሰህ በማስረጃ የትኛው ሙፈስር በየትኛው መጽሐፍ በየትኛው ፔጅ መጥቀስ መቻል አለበት እኔም እንደዛው ለምሳሌ አላህ በድምፁ ነው የምናገረው ብለህ በተናገርከው አንደበት የቁርአን አያት ጠቅሰህ فلما آتاها نودي يا موسى ብለህ ያልከው ያንተን ዲፊኒሽን የወሰድክበትን ምንጭ ከየትኛው ሙፈስር ነው በትክክል ይሄን ኢማም ቡኻሪ ይሄን ብሏል ኢማም ሻፊዒ ይሄንን የትኛው መጽሐፍ የትኛው ሪፈረንስን ማወቅ እንፈልጋለን አንድ የቁርአን አያቶች ከሙፈስሮቹ ባሻገር ከየት እንደመጣ እንግዲህ መታወቅ ምንጩ መታወቅ አለበት በመሰረቱ እኛ የምናምነው ቁርአን በነብይ ሙሳ አላህ ያወረደባቸው በዋህይ ነው ዋህይ በሁለት መልኩ ይከሰታል በነብያችን አንዳንድ ጊዜ ዳይሬክትሊ በቀልባቸው በሌላ ጊዜም በሰይድና ጅብሪል በኩል መልእክቱ የወረደላቸው ተነግሯቸው በሰሃቦቹ አላህ ይሄንን ነው ያወረደው መልእክት ብሎ በቋንቋቸው ያስረዳሉ አላህ በነብይ አደም ያወረደው መልእክት በስሪያኒ ቋንቋ ነው አላህ በነብይ ኢሳ ያወረደላቸው እንጂሉ በሂብሩ ቋንቋ ነው አላህ በነብያችን መሐመድ ያወረደላቸው መልእክቱ በአረበኛ ቋንቋ ነው ቋንቋ ተፈላጊነቱ በሰው ነው በፈጣሪ አይደለም ይህንን ዳይጀስትና አክሰፕት ለማድረጉ ለምንድን ነው ያስቸገራቸው ተሽቢህ ውስጥ ለምንድን ነው የምትሮጡት አንድ ተሽቢህ በተሞላበት በቀጥታ እንደ ድምጽ ነው ያስወሰደ ከየትኛው ሙፈስር ወስደህን እንደዛ የደመደምከው አንድ ሁለተኛ የተጠቀስከው ሐዲስ የነብያችን ባልተቤት زوجني الله من فوق 7 سماوات ብለ ጠቅሰሃል አሁንም በሐዲስ ማስረጃ ስታመጣ በሐዲስ ትንተና ችሎታ ያላቸው ዓሊሞች ሐፊዝ ይባላሉ እንደነማ እንደ ኢማም ነወዊ እንደነማ እንደ ኢማም አስዩጢ የታወቁ በዕልም الحديث የታወቁ ዓሊሞች አሉ የነሱን ድምዳሜ ማትቀበሉት
ለምንድነው ወይንስ ይሄ አንተ በወሰድከው ቀጥታ አላህ ሰማይ መኖሩ የማላካች መሆኑ ይሄ ነው የነብያችንን ባልተቤት ወሃቢ ናቸው እንዴ ብለህ በጥያቄ መልክ ያቀረብከው እንግዲህ ይሄንንስ የደመደብከው የትኛው ዓሊም ነው አንተ ወሰድክበት ይወሰረው ማን የትኛው ሰሃቦች ማንኛው ሰሃባ የትኛው መጽሐፍ ሪፈረንስ ይጠይቃል ሶስተኛ በኢማም ቡኻሪ ሐዲስ ብለህ ተገርመ የጠየቀው አለ ይሄውም ኢብኑ ሐጀር ብያለሁ ዩንዚሉ ብሏል እሳቸው የለም እንደዛ መባል ብለሃል በፈትህ الباري ነው ይሄንን ያሉት ቮሊዩም ኢማም ኢብኑ ሐጀር የወሰደባቸው ፈትህ الباري 18 አመታት ነው ይሄንን ሁሉ ጊዜ ወሰዱበትና ጊዜውን ሰጥቶ የአረበኛ ቋንቋ ጀሩን ሁሉ የሚያውቁ ሊንጉስቲክ ከሳቸው በለጠ እውቀት ኖሮህ ነው ወይንም ስድብ አይደለም I'm asking you a question ወይንም ደግሞ በሸሪዓ ሚዛን እንድንመዘን እኔም አንተም ያንተም ማስረጃ እኔም ማስረጃ እልባት ማስያዝ እንድቻል ኢማም النسائي ከሳቸው በለጠ እኔ እውቀት የለኝም የነብያችንን ሐዲስ ተንተርሶ فقد روى النسائي بيتኛው መጽሐፍ في الكبرى وعمل اليوم والليلة ما بزقبوت عن سيدنا أبا هريرة وأبي سعيد قال رسول الله صلى الله عليه وسلم نبياتنا قالت إن الله عز وجل الله جل جلاله يمهل حتى يمضي شطر الليل الأول ثم يأمر مناديا ينادي يقول هل من داع فيستجاب له إمام النسائي يهنم بزقبوت حديث مصافون سم العمل اليومي والليلة بمبالو لك لنقع الكبابي ليلت الله ملائكة لكو ለዚህ ስፔሲፊክሊ የተመደበ ልዩ መላእክት የተለያዩ ተግባራቱን የሚያከናውኑ መላእክቶች አሉ አዎ የዝናብ የርዝቅ የነኪርና ሙንከር እንደዛውም ለሶላተ ሌሊት ተሐጁድ ሌሊት ለምሰግዱ ደግሞ ለዚህ ስፔሲፊክሊ የተመደበ መላእክት በአላህ የተመደበ መላእክት ወደ አላህ መልእክቱን የሚያደርስ ለመነውን የሚያስተላልፍ ለምንድን ነው የማትቀበሉት ይሄ የነብያችን ሐዲስ ተስማምቶ የሚሄድ ነው እንጂ አይጋጭም ዩንዚሉ ብሎ ያለ የለም ብለህ ስትል ኢማም النسائي ያስዋሸህ ነው በተግባሩ ማለት ነው ባነጋገር ምክንያቱም የሰይዳችን ቃል ነው የምንናገረው የኔ ቃል አይደለም ፎር ዛት ማተር የሼህ አብዱላህ ቃል አይደለም ስለዚህ ድምዳሜያችሁ የምትወስዱበት ምንጩ ከምን የመጣ ነው ከቁርአን ብላችሁ በቁርአን ተገን ውስጥ መተገን ሳይሆን የቁርአን አያት ስትጠቅስ ተፍሲሩ ሙፈሲሩ ከየት እንደሆነ ማምጣት መቻል አለበት ስለዚህ ይሄንን ማስረጃ እንጠይቃለን furthermore linguistic ችሎታ ያላቸው قاضي القضاة የተባሉ the judge of the judges ስማቸው الحافظ محمد بن شهير የተባሉ የመጽሐፉን ስም ከፈለክ إيضاح الدليل في قطع حجج أهل التعطيل كلير يوهنا دليل الله سبحانه وتعالى بسولاي يما يمتشون نقر يما يسبقوا سوش
ለዛ ምላሽ ብሎ በ727 ሂጅሪያ የሞቱ ሙፈሲር ናቸው። ينزل ربنا كل ليلة إلى سماء الدنيا حين يبقى ثلث الليل الآخر ብሎ ነቢያችን የጠቀሱት አሉ ዝርዝሩ ሲገልጹልን። እንግዲህ እሳቸው የዕልም الحديث አባት ናቸው። the judge of the judges اعلم الأوق أن النزول مورد هو الانتقال من علو إلى سفل كلاي ودتاج يمورد لا يجوز حمل الحديث عليه لوجوه ይህንን በቀጥታ በዛሂሩ መውሰድ ከዚህ ቀጥሎ ላሉ ሶስት ምክንያቶች መውሰድ አይቻልም ብለዋል። አንደኛ النزول من صفات الأجسام መውረድ በመሰረቱ የጅስም የአካላት ባህሪያት ነው። والمحدثات ለፍጡራን ባህሪ ነው። ويحتاج إلى 3 أجسام ሶስት አይነት ጅስም ያስፈልገዋል። ሰላም አለይኩም ይሰማል? ሻሃባድር አንደኛ ማይኩ ላይ ተኛህበት፣ ሁለተኛ ከሁለቱ ርዕሶች አንዱን መርጠህ እምነትህን በማስረጃ ትናገራለህ ብዬ ነበረ። ዝም ብለህ በግልህ ስሜትህን እየተናገርክ ለእምነትህ አላህ እንዲህ አለ መልእክተኛው እንዲህ አሉ ብለህ ሳትናገር ማይክ ላይ ጊዜህን የፈጀኸው የትኛው ዓሊም ነው ለዚህ አባባልህ የደገፈህ የትኛው ሙፈሲር ነው እያልክ ነው ጊዜህን የፈጀኸው። ግን አንተ አቋምህን የሚገልጽ አንድም ማስረጃ አላመጣህም። አሁንም እያስፈራራህ ያለኸው በዓሊሞች ነው። እስቲ ልጠይቅህና ዓሊሞችን ትቀበላቸዋለህ? ብጠቅስልህ እነሱ የሰጡህን ተፍሲር ትቀበላለህ? ጻፈልኝ እስኪ። ትቀበላለህ ወይ? እንደዛ ከሆነ እንግዲህ which ዓሊም? ቡኻሪ። እሺ ትቀበለዋለህ? ኢማሙል ቡኻሪ በቁርአኑ አየት ላይ የሰጠውን ትቀበለዋለህ? ቆይ እሱ በኋላ ስጠቅስልህ ነው፣ ምንጩን እጠቅስልሃለሁ። አሁን የትኛው ዓሊም ስላልክ መቀበልህን ላረጋግጥ። ኢማሙል ቡኻሪ በጉዳዩ ላይ የተናገረውን መጀመሪያ የምትቀበልና በቃ ስለዚህ አንዳንድ ጥቅስ ነው አሁን ካንተ ጋር ማውራት ያለብኝ። ሰዓት መፍጀት ዝም ብሎ ተራ ሊሆን ነው። በላሁን ሰሂህ አልቡኻሪ የመጨረሻው ኪታቡ ተውሂድ ላይ 23ኛው ባብ ወካነ ዓርሹሁ ዐለል ማእ የሚለው ላይ ثم استوى الى السماء በሚለው የቁርአን አንቀጽ ላይ استوى የሚለውን ለፍዝ አቢል ዓሊያ ምን ይላል? ታቢዒይ ነው። ارتفع ሙጃሂድ ኢብኑ ጀብር ትልሚዝ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ የአብዱላህ ኢብኑ አባስ ደረሳ ደግሞ አይ ዓላ ከዓርሽ በላይ ሆነ ብለው ፈስረውታል። እኛ መረጃ ብቻ ሳይሆን የምንጠቅሰው ለመረጃችን ዑለማዎች ምን እንዳሉ ነው የምንናገረው። ዝም ብሎ ተራ ሐሳብ አይደለም የምናቀርበው። አሁን አንተ ቅድም ስትናገር ስለ ቁርአን ተራ የሆነ ነገር ነው ያወራኸው። ቁርአን መልእክት ነው ብለህ ተናግረሃል። ቁርአን መልእክቱ አይደለም የመጣው፣ ለፍዙም ጭምር ከአላህ ዘንድ የመጣ ነው። ኒዳ ማለት በአረብኛ ቋንቋ ከሰውት ጋራ የተቀላቀለ ንግግር ነው። ይሄ አጠቃላይ የቋንቋ ምሁራኖች የገለጹት ነው ብዬ መረጃ ሰጠሁህ። አንተ ምን እንደፈለክ አልገባኝም። ሁለተኛ ደግሞ ሐዲስ ላይ ነገ የውሙል ቂያማ ፈዩናዲሂም ቢሰውቲን ነው የሚለው። ፈዩናዲሂም በድምጽ የሚጣራ ጌታ ነው። ይሄ ተሽቢህ አይደለም። አሁንም አንተ ተሽቢህ አልገባህም። ተሽቢህ ማለት ኢሽትራኩል ኢስም አይደለም። ተሽቢህ ይሄ አይደለም። ጌታችን አላህ ሱረቱ ሹራ ቁጥር 11 ላይ ለይሰ ከሚስሊሂ ሸይ
وهو السميع البصير ይላል ጌታችን አላህ ሰሚዑን በሲር ነው ሰውንም እንደዚሁ ደግሞ ኢና خلقنا الانسان من نطفة امشاج نبتليه فجعلناه سميعا بصيرا له ታዳ ሰውም ሰሚዓን በሲራ ተብሏል ጌታችን ሰሚዑን በሲር ነውና ተሽቢህ ነው ማለት አይደለም ليس كمثله شيء አላህን የሚመስል አንዳችም ነገር የለም لا في ذاته ولا في صفاته ولا في افعاله የተነገረው ነገር ግን ቁርአንና ሐዲስ ላይ በመጣው መልኩ ነው የምንቀበለው በመጣው መልኩ على ظاهره ወደ ሌላ መታዞረው ግዴታ ወደዛ ሊያዞር የሚያስገድድ ነገር ሲኖር ብቻ ነው ካልሆነ ንግግር አስሉ ዛሂሩን ነው የሚያሳየው ነው ስለዚህ አንድ ርዕስ መምረጥ አለመቻልህ ሁለተኛ ደግሞ ለምትናገራቸው ንግግሮች እንዳልኩ አሁንም ምንጭ አልባነ ሌላ ቀደም ኢማሙ ትርሚዚ ጠቅሰውታል ያልከው ኢነላህ ዩምሂሉ ያልከው ታዳ እዚህ ቦታ ላይም እኮ አላህ ይወርዳል ነው እንጂ ያለው መላእክት እኮ ይወርዳል አላለም ግን የሚያሳዝነው አረብኛውን አንብበህ ስትተረጉመው ምን አልክ አላህ መላእክት እንዲወርድ ያዛል የታለ መላእክት ይወርዳል የሚል እዚህም ቦታ ላይ ኢነላህ ዐዘ ወጀለ ዩምሂል መላእክት አይደለም ስለዚህ ኑዙል እንዳለ የተጠበቀ ነው ከተቀበልከው ሐዲሱን ተቀበለው ማለት ነው እናም ዘይነብ ቢንት ጀህሽ ያልኩሆነም እዛው ላይ ቡኻሪ ላይ እኮ የተቀመጠ ነው በቃ ቡኻሪ ላይ ዘወጀኩነ አሃሊኩነ ምን ማለት ነው ዘወጀኩነ የሚለውን ከማን ነው የምትፈልገው ይሄ እኮ ማዕናው ግልጽ የሆነ ነው ቤተሰቦቻችሁ ዳሯችሁ ወዘወጀኒ አላህ ደግሞ እኔን ዳረኝ من فوق 7 سماواته وفي روايه ان الله انكحني في السماء الله ከሰማይ በላይ እኔን አጋብቶኛል ድሮኛል ብላ በግልጽ ነው ያወራችው ان الله ብላ ተናግራ አላህ ነው ይሄንን የፈጸመው ስለዚህ ዛሂሩ መልእክቱ አላህ ከላይ መሆኑን ያሳያል የእጅን ወደ ላይ የማንሳት ጉዳይ አንስተህ የዱዓ ቂብላ ነው አልክ የዱዓ ቂብላ ነው የሚል ምን ደሊል አለው ከቁርአንም ደሊል የለህም ከሐዲስም ደሊል የለህም ሁለተኛ ደግሞ ቂብላ ማለት በእጅ የምታነሳው አይደለም القبلة في اللغة ما يستقبله الإنسان بوجهه لا برأسه ሰው በፊቱ የሚቀጣጨው ነው በራሱ የሚቀጣጨው አይደለም ولا بيديه በእጆቹ የሚቀጣጨው ቂብላ አይባልም እንዳንተ ተረጓሜ እንዳንተ ትምህርት የዱዓ ቂብላ ሰማይ ብቻ ቢሆን ኖሮ እስቲስቃ ላይ እጅ ወደታች ባልወረደ ነበር ሶላቱል እስቲስቃ ላይ ስለዚህ አንተ የግል ስሜትህን ከምታወራ እምነትህን በተመለከተ መጀመሪያ አስቀምጥ እኛ አቋማችንን ነግረናል ቁርአን ለፍዙ የማን ነው ብለህ ታምናለህ ይሄን በቀጥታ ተናገር እምነትህን ግለጽ ከዛ ለዚህ እምነትህ ይደግፈኛል መተላቸው ማስረጃዎች ካሉ ስጥ ስለ አላህስ ምን ብለህ ታምናለህ ሲፈቱል ዑሉውን በተመለከተ መውጁዱን ቢላ መካን ነው የምትለው ግን የቁርአን ደሊል የለህም የሐዲስ ደሊል የለህም የሰሃባ ደሊል የለህም ስለዚህ ነገሮችን ከምታንዛዛቸው ነጥቡን መጀመሪያ እምነትህን ግለጸው ቅድም ነግሬሃለሁ እኛ ሙስሊሞች ቁርአን የአላህ ቃል ነው ብለን ነው ምናምነው ለዚህ ማስረጃ አለን ከቁርአን እንደገና የአላህ ቃል ነው ስንል ለፍዘን ወማዕነን ነው ሁለቱም የሱ ናቸው ዒባረቱን عن كلام الله ብለን አናምንም ከዚህም ከቁርአን ከሐዲስ ተነስተን እንናገራለን ማስረጃችንን ሐርፈን ወሰውተን ሐርፍ ነው ያልነው ለምንድነው ነብዩ ስላወሩ ነው ሰውት ነው ያልነው ኒዳ የሚለውን መሰረት አድርገን ነው እንደገና ሐዲስን ቤዝ አድርገን ነው አንተ ቁርአንን ምን ብለህ ታምናለህ በመጀመሪያ እስቲ ተናገር ማን المتكلم بالقرآن حقيقة ቁርአን ላይ የሚናገረው ማን ነው ብለህ ነው የምታምነው አላህ ነው ብለህ የምታምን ከሆነ መልካም አላህ አይደለም በቁርአን ሐቂቃ ተናጋሪው ካልክ ማን እንደሆነ መረጃ አቅርብ እንደገና ደግሞ ወደ አላህ ስንመጣ ከአርሽ በላይ ከሰማያት በላይ ያለ ጌታ ነው ብለን ማስረጃ ጠቅሰናል አንተ ግን እምነትህን ገልጸህ ማስረጃ መጥቀስ አልቻልክም እና ሰዓት ከምትፈጅ አባድር መረጃዎችህን አቅርባቸው መጀመሪያ ግን እምነትህን ግለጽ ስለ ቁርአን ምን እንደምታምኑ አህባሾች ስለ አላህ ምን እንደምታምኑ ግለጽና መረጃውን ደግሞ አስከትለው ና ይሄን ነው አሁን ካንተ መፈልገው ማይክ ፍሪ በመሰረቱ ፌር ያልሆነ ትሪትመንት ያደረጋችሁ ነው ያ መሆን የለበትም ወይ ሌላ ሩም ተከፍቶ ከናንተ ማድሚን ከኛ ማድሚን ተመርጦ
ክሊርሊ ፌር በሆነ መልኩ እንወያይ። ኦኬ አለዚያ ግን አንድ ቱማች እድል ጊዜ ተሰጥቶ ለሌላው ፌር አይደለም። አንድ አብረን ለማንጋት ዝግጁ ነን። እያንዳንዷን ነጥብ አበጥረን እንወያያለን አላህ በሚወደው መልኩ። አሁን የጠቀስክ የኔን ሐሳብ አይደለም የምትፈልገው። እኔ ከቁርአን ማስረጃ አልወጣም፣ ከነቢያችን አስተምሮት አልወጣም። አንተንም የምጠይቅህ ይህንኑ ነው። ቅድምም እንዳልኩ ስትጠቅስ አሁንም ያንተን ሐሳብ ነው የምትገልጽልኝ ያለኸው። የነቢያችንን ባልተቤት ሐዲስን ጠቅሰህ ዘለልከው። ያንተን ትርጉም ሳይሆን የትኛው ዓሊም አንተ እንደደመደምከው ዘወጀኒ አላሁ ብለህ የጠቀስከውን የነቢያችንን ሐዲስ የነቢያችንን ባልተቤት ሐዲስ የትኛው ዓሊም ነው ይሄንን ያሉት? አንድ አልተናገርክም ማስረጃውን። ሁለተኛው ኢማም ቡኻሪ ይህንን ዘግቧል ብለህ ጠቅሰሃል። አንፎርቹኔትሊ በዛሬ ጊዜ ብዙ መጽሐፎች በጣም በሐያት ቢኖሩ በህጉ መሰረት እንኳን ኮፒራይት አለ። በህግ መብታቸውን ባስከበሩ ነበር። ኢማም ቡኻሪ ሱኒ ናቸው። ኢማም ቡኻሪ ተሽቢህ አቂዳ የላቸውም። እናንተው ጋር መጽሐፎችን ስድብ አይደለም። ምክንያቱም የተገጫጨ ነገር አይናገሩም። በአንድ በኩል አንድ ነገር ተናገሩ፣ በሌላ በኩል ሌላ አይናገሩም። ይህንን በኪታቡ ተውሂድ ይህንን ኢማም ቡኻሪ ብለዋል ብለህ ስትል እናንተው ፕሪንት አድርጋችሁ ያመጣችሁት ካልሆነ በስተቀር በምንም ተአምር ኢማም ቡኻሪ ይህንን አይሉም። ሌላው የኔን እምነት ለማወቅ በጠየቀው ሱረት አሊ ዕምራንን ቁጥር 7ን ክፈት። አንተንም በተመሳሳይ የዚህን አያት ትርጉሙ ፍቺው በትክክል ሰላም አለይኩም ሻሃባድር ይኸውልህ ፖላይት የሆነ አካሄድ እየሄድክ አይደለም ያለኸው። ምክንያት አትፈልግ ከዚሩ የምትወጣበትን ሰበብ ማስረጃ ሰጥቻለሁ። ቡኻሪ ማስረጃ ሰጠሁ። አንተ ራስህ ኮፒራይት ያረከው እንጂ በፍጹም የለም ብለሃል አይደል? አሁን ቡኻሪ ካለ ፈልገህ ይሄንን ማወቅ ፈልጋለሁ። ይጣራ ማን ኮፒራይት እየሰራ እንደሆነ ማን ትክክል እንደሆነ። ከዚህ አንወጣም። እኔ ቡኻሪ ኪታቡ ተውሂድ 21ኛው ባብ ላይ ወካነ አርሹሁ አለል ማእ በሚለው ባብ ስር አለ ብያለሁ። ኮፒራይት ነው ብለሃል። ይህንን እዚሁ ልናጣራት ይገባል። ስለዚህ ይህንን ለመመለስ ዝግጁ ነህ? ቡኻሪን ከፍተህ ይህንኑ ነው አሁን ካንተ የምፈልገው። ወደ ሌላ ልትወጣ አይገባም። አንድ በአንድ እየቀጨናት ነው የምንሄደው። ሌላ ነገር እንዳትናገር ያልኩ ለዚህ ነው። እስካሁን አንተ አቋምህን ደብቀሃል ያልኩ ግልጽ ነው። ቁርአንን ምን ብለህ ታምናለህ? እንትኑን የዘይነብን በተመለከተ ሐዲሱ በራሱ መልእክቱ ግልጽ ነው ብዬሃለሁ እኮ። ወዘወጀኒ አላህ አለች። አላህ ማለት ምን እንደሆነ ማወቅ አልፈልግም። አላህ ነው ግልጽ ነውና ሚን ፈውቂ ሰብዒ ሰማዋቲሂ ማለትም ዛሂሩ ግልጽና ዋضح ነው። ምንም ሉብስ የለበትም። ከሰባት ሰማይ በላይ የሚለው ከዚህ ውጪ ተቃራኒ ተፍሲር ካለ አንተ ነበርክ ማምጣት የነበረብህ። መልእክቱ ያንን እያሳየሳለ ማለት ነው። ስለዚህ አሁን ቀደም ቡኻሪ ብዬ ምንጭ ጠቅሼልሃለሁ። ውሸት ነው ያልከውን እዚሁ ማረጋገጥ ስለምፈልግ እምሰጥህ ድል ይሄን እንድትናገር ነው። ስለዚህ በተሰጠህ ድል ይሄን ለመናገር ፍቃደኛ ከሆንክ ይሄንን እንድትመልስ እድል ሰጥቻለሁ። ማይክ ፍሪ። السلام عليكم ورحمة الله وبركاته. أبو حيدر مع الأسف كي كرتاقارنا كهنن انتن بتاقوا مطرونا شيخ بادر مالت جاهلنا وجاهلن ما يشنفوا إلا
ኢምፖስተር ነው የሚያስመስል ሰው ነው የሱን እዚህ ቁጭ ብለን የምናዳምጥበት ምንም ነገር የለም ሰውየው ከሱ ጋር ከመናገር አማን አንዶም ጋር መከራከሩ ይሻላል አላህ Subhanahu Wa Ta'ala እነዚህን ሰዎች እኮ إن المنافقين في الدرك الأسفل من النار ያላቸው እነዚህ ናቸው ሙናፊቆች ናቸው the same person ይሄ ይሄ ሼኽ ባድር የሚባል ሰው በሌላ ሩም ውስጥ ገብቶ ሙስሊሙን ሁሉ የሚሳደብና በሙሉ በጠቅላላ አሁን በህይወት በሃይማኖታችን በዲናችን ነው የመጡት እነዚህ ሰው እኮ ጠላቱን በግልጽ የሚያውቀውን ጠላት ያውቀዋል እነዚህ ኢምፖስተሮች ናቸው ይሄንን ዲን ከዓለም ላይ ለማጥፋት የሼኽ አባድርን እማዳምጥበት ምክንያት የለም والله يا جماعه الخير እዛ ሩም ይፈለግለትና ሄዶ እዛው የሙስሊም ጠላቶች ሩም አለ ከነሱ ጋር ቁጭ ብሎ ይሳደብ እዛው ሱብሃንአላህ I don't know ማን እንደለቀቀው እዚህ ሩም ውስጥ ለመግባት እነዚህ እኮ ናቸው አሁን ኢትዮጵያ ሙስሊም የሚያሰቃዩት የዓለም ሙስሊም መጀመሪያ ነገር ሼኽ አባድር መጀመሪያ እዚሁ ስትጠየቅ even ዒሳ የሚናገረውን ቋንቋ አላወቅም በሂብሩ ነው የሚወረደለታል በሂብሩ ቋንቋ ነው ዒሳ በሂብሩ ቋንቋ አልተናገረም አያውቅም የሂብሩን ቋንቋ አረማይክ ነበር የሚናገረው መጀመሪያ ገብተህ ተማር ከአላህ ጋር ሙሳ ተነጋግሯል ከሊሙላህ ነው አላህ ናግሮታል ይሄ ከየት ነው አንተ የምታመጣው ይሄንን ዲን አንድ ጥያቄ አሁን አቡ ሐይደር የጠየቀን አልመለስክም የምትናገረው ሁሉ ጥያቄ በመጠየቅ ነው ይሄ ኢማም ሻፊዒ ያሉት ነው የሚያሸንፈኝ ጃሂል ብቻ ነው ያሉት ነው ይሄ አይነት ነው እና ፕሊዝ እንደው እነን ቻንስ ማትስጡት ይቅርታ አቡ ሐይደር እኔ ቁጭ ብዬ መስማቱና መቃጠሉን አልፈለኩም بارك الله فيكم السلام عليكم ورحمة الله وبركاته جزاك الله أمير الحمد لله እኔ ከሩሙ ህግና ስርዓት እንኳን እኔ መውጣት አልችልም እኔ እንዳጋጣሚ የአህባሽ ትምህርት ሲነሳ የተወሰኑ አህባሾች እዚህ ሩም ውስጥ ነበሩ እና እነሱን እያስተማርናቸው እያለ ሸኻችን ከፈለገ መጥቶ ለምን ካንተ ጋር አይወያይም ሲሉ ነው በሚፈልገው ሰዓት ይምጣ ዝግጁ ነኝ በኔ በኩል እና ይምጣ ብዬ ጀምሬ እንጂ ለሌላ ነገር ብዬ አይደለም አህባሽና እስልምናን አንድ ማድረግ እንደማይቻል እኮ ግልጽ ነው ከሸሃባድር ጋር እኛ ተወያየን ማለት አህባሽና እስላም አንድ ይሆናሉ ማለት አይደለም ይሄ ማለት የአንድ ሳንቲምን ሁለት ገጽታ ወደ አንድ ለመቀየር መሞከር ነው ግን ቁም ነገሩ አላህ ሂዳያ ከሰጣቸው እንዲመለሱ ልክ ክርስቲያን ወገኖቻችንን ወደ እስላም ዳዕዋ እንደምናደርግላቸው እነሱንም እንዲመጡ ተውበት እንዲያደርጉ ለማድረግ እንጂ አገር ቤት እኮ የሚሰራውን ስራ እናውቀዋለን ምን እየተደረገ እንዳለ እኔ ከዛ አንግል አይቼዋል ነበርም ኦሬዲ እንጂ እናንተ እንትን ካላችሁ ምንም ችግር የለውም አቆመዋለሁ ዋናው ነገር ግን እኛ አቋማችንን ገልጸናል እስካሁን ደጋግሜ ስጠይቀው የነበረው እምነቱን መግለጽ አልቻለም ቁርአን ምንድነው ብላችሁ ታምናላችሁ ሲባሉ የሚያወጡት ነገር መጨረሻ አለ የአላህ መልእክት ነው ይሉናል መልእክት በምንድነው የሚገለጸው እንዴት ወደሚለው ሲመጣ መጨረሻ ላይ ግን ሳይወዱ በግዳቸው ቁርአን የአላህ አይደለም ወደሚሉት እንደሚደርሱ ስለሚያውቁ ወደዛ ቦታ ላይ እምነታቸውን መግለጽ አልፈለጉም በቃ መጠየቅ ወይም ደግሞ ከኢማሙ ሲዩጢ ትበልጣለህ ወይ ከኢብኑ ሐጀር አንተ ትበልጣለህ ወይ ብሎ እንዲህ አይነት ተራ የሆነ አካሄድ መሄድ ይሄው ቡኻሪ ተናግሯል አልኩኝ ውሸት ነው አለኝ እኔ ማረጋገጥ የምፈልገው ቡኻሪን ከፍቶ እዚሁ ፊት ለፊት እንዲያሳየኝ ነበር ነገር ግን ያገኘው ቤቱ ያቀዋል ሐቁ እዛው ቡኻሪ ላይ እንደተቀመጠ ነው ይሄን ቡኻሪ ብቻ ሳይሆን ኢብኑ ሐጀር ራሳቸው ፈትሁል ባሪ ላይ ተናግረውታል ሼኽ አባድር ፈትሁል ባሪ ላይ ከፍተህ ያው 13ኛው ሙጀለድ 406ኛው ገጽ ላይ ወአማ ተፍሲሩ ኢስተዋ አላ فهو صحيح ያሉት ኢስተዋ የሚለውን አላ ብሎ መፈሰር ነገር ግን መውጁዱን ቢላ መካን
ቁርአን ውስጥ የለ ሐዲስ ውስጥ የለ ከሰሃባም ንግግር የለ ቀደም ደጋግሜ ስናገር ነበር እስካሁን ያው መረጃ መስጠት አልቻለም እና አላ ኩሊ ሐል ጀዛኩሙላሁ ኸይረል ጀዛ እንግዲህ ለስካሁኑም ቆይታ እሺ ማይክ ያዙ እንግዲህ ማይክ ፍሪ السلام عليكم ورحمة الله وبركاته سمعلو السلام عليكم እኔ ዲቤቱ ቢቀጥል ባይ ነኝ ምክንያቱም እዚህ ውስጥ ሆኖ እየተማሩ ያሉ አህባቾችም ስላሉ ለነሱ ማስተማሪያ ስለሚሆን ዲቤቱ ባለበት ቢቀጥል የተሻለ ይመስለኛል ሌሎችንም ማስተማሪያ ነው የሚሆነው እኛም የበለጠ ግንዛቤው እንዲኖረን ነው የሚያደርገው የነሱ መረታት በራሱ ሽንፈት በራሱ ውድቀትን ነው የሚያሳየውና ሌሎችም ማስተማሪያ ይሆናል በተቀጥል የተሻለ ነው አፍወን ሰላም አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ